የመጣሽው ትዳር ልታፈርሽ ነው እንዴ? ትዳርን ለማፍረስ ተልከሽ ነው የመጣሽው እንዴ? ጽናት በፈጠረሽ እንደዛ አትበይ። እኔ እንዴት ቆይ ያንቺን ትዳር ላፈርስ እመጣለሁ? በጣም ሸበላ ስለሆነ በዛ ላይ ደግሞ ድርጅት አለ። እዚህ ሁሉ ነገር ላይ አይንሽን ጣልሽበት አይደለ? እሱ ይቅር ይበልሽ ትልና ሀንቾየም ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። እንግዲህ የጽናትዬና የሀንቾዬ ነገር አሁንም እንደቀጠለ ነው። ሀንቾዬ ጽናትዬ በጣም ከልክ ያለፈ ቅናት ውስጥ ገብታለች። እንደውም እኔ ለምንድን ነው ያንቺን ትዳር ለማፍረስ እማረገው ብትላትም አዎ ባሌ በጣም ሸበላ ነው። እንደዚሁም ደግሞ በዚህ በልጅነቱ ድርጅት አለው። እዚህ ሁሉ ነገር ላይ አይንሽን ጥለሽ ነው ወደ ባሌ የቀረብሽው ትሏታለች። እሷም እንደወረ ፈጣሪ ይቅር ይበል። ለምንድን ነው ያለውን ነገር ለሰው እየተናገርሽ እንዲያዩትና እንዲያስቡት የምታደርጊው? እያለች ምክር ጭምር ነው እንግዲህ ሀንቾ እየጣለችላት ያልሽ ነው ታልሽኝ አይዋለሁ ያልሽ ነው አይደለም። ለሰዎች ሁሉን ነገር የምትናገሪ ከሆነ ሰዎች ሁሉ አይናቸው ወደዛ ለመጣል ይሞክራሉ። ይኸውልሽ ጽናት በጣም እንደምትወጂው አውቃለሁ። እንዲሁም ደግሞ ስለምትወጂው ነው እንደዚህ የምትሆኘው። ይሁንና እኔ እንደዚህ የማድረግ ፍላጎትም ሆነ ምኞት ምንም የለኝ። ራስሽን አትጨናነቂ፣ አታጨናንቂ፣ አትፍሪኝ። እኔ ምንም ነገር የማድረግ አላማና እቅድ የለኝ። እንግዲህ ኪያ ይቅርታ ሀንቾዬ በጨለማ ወደ እነ ኪራ ቤት ስትጓዝ አንድ ዱርዬ አግኝቶ መንገድ ላይ ያው ሊይዛ ሲል ራሱ ላይ ትንሽ ኮርኮም በማድረግ በማምለጥ ወደ እነ ኪራ ቤት እነ ኪራን ቤት ቆርቁራ። ደግሞ የሚያሳዝነው ነገር ለሊት ስለነበረ ነው። እናም ሀንቾዬ እንግዲህ አስበውና ጠብቀው ሳይሆን ኪራ አባረርሻለሁ፣ ይህን ስራ ካልጨረሽ አባረርሻለሁ ስላላት ያው የስራ ነገር ስለሆነባት ወረቀቱን ጨርሳ ለኪራ ማሳየት ስለነበረባት በጨለማ ያንን ወረቀት ይዛ ስመጣ መንገድ ላይ ያላሰበችውና ያልጠበቀችው ይገጥማታል። ከዛም ራሷን በራሷ አድና ወደ እነ ኪራ ቤት ትሮጥና በሩን እንደተለመደው ቆርቁራ ኪራ ከከፈተላት በኋላ ትገባ። እንግዲህ አሳድሩኝ ወይንም ደግሞ እና ወደ ቤት የሸኘ ስትለው ጽናትዬ እንግዲህ ቡክ ነው ያለባት። ጽናት እንግዲህ በአሁኑ ሰዓት በጣም ፈርታታለች። ልጅቱም ደግሞ ያው የምታስፈራ ልጅ ነች። ልጅቷ ቆንጅዬ ነች፣ ሸበላ ነች። እናም ይህንን ያየችውና የተመለከተችው ጽናት ባሌን ትነጥቀኛለች በማለት በፍርሃት ውስጥ ህይወቷን እያስጨነቀችው ነው። እናም ኪራ እንግዲህ አንቺ ጦሰኛ ነሽ ይላል ሀንቾንም። ኪራ ሀንቾን ተመቆጣትና ተመገላመጥ ወደኋላ አላለም። ሆኖም ግን ጽናትዬ አታድርም ትውጣልኝ ብላ ነበረ። ኧረ እባክሽ አሁን ወታ መንገድ ላይ አንድ ነገር ብትሆን ከማናችንም ከሁላችንም በላይ የምትጸጸችው አንቺ ነሽ። እኔ አንቺ እባክሽ ይቅርታ አድርግላትና ትግባና ለዛሬ ትደር ይላታል። እንደዛ ከሆነ እንግዲያው አንተ የፈለገው ነገር ቢሆን ከክፍልህ አትወጣም። ለስራም ሆነ ለምንም ብለህ ከክፍልህ ሌሊት አትወጣም። ተኔ አጠገብ ንቅንቅ ማለት የለብህም። ክፍልህ ታጉረህ ትተኛለህ። ከዛ ደግሞ እሷን ደግሞ ሌሊት ተነስተሽ እሱ ሳይነሳ አንቺ ቀድመሽ ተነስተሽ መውጣት አለብሽ አለቻት። በመድኃኔዓለም ቅናት እንደዚህ ያደርጋል እንደ የጽናት ቅናት በቅስማም ቅስበት በሉት ትላታለች። እንግዲህ በግድ በግድ ለምኖ ኪራ ወደ ቤት ካስገባት በኋላ ኪራ ወደ ክፍሉ ተገባ በኋላ እንግዲህ ከሄዳ እሷ በጣም ትጮህባታለች፣ ትናገራታለች። ሆኖም ግን ሀንቾዬ በምክርም ጭምር ደግሞ ተረጋግታና በተረጋጋ አንደበቷ ቀስ ብላ ስትነግራ ግን አይ አንቺ ውሸታም ነሽ፣ ወደ እኔ ለመጠጋት እኔን አንጀት ለመብላት የምታደርገው ነገር ይቅርብሽ፣ እኔ የሚያስመስልና የሚለማመጥ ሰው አልወድም በማለት እንግዲህ ትተኝና በጧቱ ተነስተሽ ትወጫለሽ አይንሽን እንዳለው እዚህ ቤት ነው ያለችው እንግዲህ ሀንቾዬ። እናም ኪራ ምን እየሆንሽ ነው ጽናት፣ ምን እየሆንሽ ነው? ምንድን ነው የሆንሽው ሲላት ያው እንግዲህ እኔ ሰራተኛን በምን መልኩ እኔን እንዳገኘ ስለማቅ አሁንም እንደዛው ታረጋለህ ብዬ እፈራሃለሁ። ስለዚህ አትፍረድብኝ፣ በጣም ነው የምቀናው ትለዋለች።
ሆኖም ግን ጽናት ግን የጽናት ደግሞ ያው ተልክ ትንሽ አልፋለች። ምክንያቱም የዝን ያህል ልችዬ እንግዲህ በጧቱ ተነሽ ተብላ እንዳላይሽ ተብላ ነበረ። ግን እንቅልፍና ሞት አንድ ነው ይላል የሀገሬ ሰው። ተኝታ ረስታው ነበር። በዛም ጽናት እየተነስታ ስታገኛት በቁጣ ተነሽ ውጭ ብላ ታባረራታለች። ከዛ በሷ እያባረረቻት ልክ ውሻ የተከተላት ነው መስሎ ባይዘወይ እናማ ክሮቤል ደግሞ በር እየከፈተ ተጋጩ። ወይኔ ይቅርታ ዛሬ ቀን አይደለም መሰለኝ በቃ ትላታለች። ትለዋለች መሆንሽ ነው ምን ታለዋለ? በጧቱ ተነስተሽ ውጭ ተብዬ እንቅልፍ ወስዶኝ ረስቸው ትላል። አልገባኝም አንቺ ማነሽ? እንደውስ ቆይ እዝህስ እንዴት ልታድሪቸው? እናባዳለሁ ሀና የኪራ ቀኝ እጁ በለኝ። ሁሉ ገብ ሰራተኛው ነኝ። ሁሉንም ነገር እሰራለሁ። ለገብ ማለት ጸሐፊ፣ ጽዳት፣ ሁሉንም ነገር አንዳንድ ነገር ማለት ነው። በቃ እኔ አንድ ቃል ላይ ትራቀቅ ነፍሴ ለምድር እንዳበቃ ትላለች። እንዴ ማን ነው ቤት ያለው? ማናለ? ጽናት ነቻ። ብታይ ላይኗ እንኳን አትወደኝ ነው ማስጠላት። በጣም አስጠላታለሁ። ማጺ አንቺ እንዲህ ያለ ባህሪ የለባትም። ሰው አትጠላም ይላል ክብሮም። አልሰሜ ግባ ማለት አሁን ነው። እንዲያውም እልሃለሁ በእኔ የተነሳ ሀና የሚባል ሰው ሁሉ እንዳትጠላ ነው የምፈራላት። ሀና የሚባል ስም ሁሉ ትጠላለች ብዬ እፈራ። እንግዲህ ኒናዬ ተነ ጆከር ይቅርታ ከነ ሙርሲም እጅ አምልጣለች። ሆኖም ግን ኒና አሁን በአሁኑ ሰዓት የት እንዳለች አይታወቅም። ተነ ሙርሲም እጅ ታምልጥ እንጂ አሁን ደግሞ በሌላ ሰው ታግታለች ማለት ነው ኒና። ሆኖም ግን ሙርሲም እንደጠፋችበት ተላይ ለሚያዘውና ወይንም ደግሞ ከሙርሲም በላይ ሆኖ የሚያዘው ሰው እንዳለ እርግጠኛ ነን እና ኒና ጠፍታለች። ስለዚህ ሰኒም የት እንዳለች የምታውቀው ታሪክ የላትም። ሰኒን በስልክ ደውለው ሲጠይቋት ሰምቻለሁ። ስለዛ እሷ ተጠፋች። ሰኒን ቢሆን አለቃትም እንዳረም ነቅዬ እጠላታለሁ ይላል። ሆኖም ግን ይሄንን ስታደርግ እኔ ዝም ብዬ ቆም የምመለከትህ ይመስልሃል ወይ በማለት ከጆከርዬ ጋርም ድብድብ ይገጥማሉ። ይሁንና አሁን ነገሩ ሰፍቷል። ምክንያቱም ለምን እንዲህ ካላችሁ የነ ሙርሲም አካል ቢሆን ኖሮ ኒናን ድጋሚ የያዛት ኒና እነ ሙርሲም አይፈልጓትም ነበረ። ግን ሆኖም ግን ኒናን አሁን ማን እንደያዛት አይታወቅም። ምናልባትም ወይ ኒናን ይዘዋት ያኔ ያልሆነ ነገር ለማድረግ አስበው ተሰኒ ለመደበቅ ካልሆነ በስተቀረ ኒና በአሁኑ ሰዓት ሌላ ሰው ደግሞ አግቷታል ማለት ነው። እኔ ኒና ብትመለስ ደስ ይለኛል። የድራማው ድምቀት ኒና ነች። ሌላው ደግሞ እንግዲህ አሁን ኒና የሁሉም የመጀመሪያው የነኪራ ካርታ አሳልፌ አልሰጥም ብላ ዋጋ የከፈለችው ከሰንዬ በፊት ኒና ነች። ኒና ነበረች የዛ ጊዜ ለሰንዬ ልትነግራት ፈለገችና ግን ያው ታትነግራት ዝም ብላ ካርታውን አሳልፋ ለሷ ሰጠቻት እንጂ የመጀመሪያውን ጌም የተጫወተችው ወይንም መጀመሪያ መስዋዕት ልከፍል የተቃረበችው ኒናዬ ነበረች። ግን ኒናም ያው በጠንካራነቷና በጎብዝናዋ የነኪራን የበላሁበትን ወንጭት አልሰብርም። እነኪራ ጥሩ ሰዎች ናቸው፣ መልካም ናቸው። እኔን ተንከባክበውኛል፣ ተቀበለውኛል፣ እንደ ቤተሰብ አድርገውኛል። እነሱ አቧራ ላይ ወይንም ሜዳ ላይ ወጥተው ሲወርቁ አላይም በማለት ከስፒድ ጋር እንግዲህ እንደምናውቀው ኒናን ስፒድ ብዙ ያስጨንቃትና ልክ ዛሬ ሙርሲም ሰንዬን እንደሚያስጨንቃት ለዛውም ሰንዬ ዛሬ ቢሆንም ባይሆንም ከጆከርዬ ጋር ሆና ነው። ግን ኒናዬ ለብቻዋ ሆና ያን ያህል ዋጋ የከፈለችው ኒና ብቻዋን ዋጋ ከፍላ በመጨረሻ ግን ነፃነቷን ያወጀችው ወደ ገጠር በመሄድ ነፃነቷን አወጀች። ሆኖም ግን የእሷ ነፃነት ሲታወጅ ደግሞ የሰንዬ ነፃነት ደግሞ ያው ተነፈገች ማለት ነው። አሁን ከመጀመሪያው ጋር ኒና ለማን ነው ለሁሉም ሰው ተናግራ ቢሆን ለኪራ ተናግራ ቢሆን ዛሬ እነሰንዬ እዚህ ላይ ባልወደቁ ነበረ። እንደዚሁም ደግሞ ሰንዬም ራሷ ይሄ ወረቀት ምንድን ነው? ከማንስ ነው የምደብቂው? ምንስ ሆኖ ነው ወደ እኔ ልታመጪው? እኒህንን ወረቀት አልይዝም፣ ምንነቱ ያልታወቀ ነገር ያመጣብኛል ብላም አላለችም።
ሆኖም ዝም ብላ ተቀብላ አንዳንድ ጊዜ ምንድነው ተየት ነው ወዴት ነው ማለትም እንዲው ታማኝና እከሌ አስቀምጥልኝ ስላለም ብቻ ተቀብለን ማስቀመጥም ዋጋ እንደሚያስከፍለን ከዚህ መመልከት ይቻላል ማለት ነው። ስለዚህ ጽናት ድራማ አስተማሪና እንደው ድራማ ብቻ ነው ሆኖ ሳይሆን አስተማሪ እንደዚሁም ደግሞ ብዙ ግንዛቤዎችን ይሰጣል የምንለው ያው በምክንያት ነው። ምክንያቱም አሁን ያንን ወረቀት ስትቀበል ምንድን ነው ብላ ጥያቄ ብታቀርብ ኖሮ ወይንም የዛ ጊዜ ኒናየ ልትነግራት ትችል ነበረ። ይሄ ሁሉ መከራና ይሄ ሁሉ ጦስ ዛሬ ላይ ዋጋ ያስከፍላቸውም። ስለዚህ ዛሬ ላይ እንግዲህ ዋጋ እየከፈሉ ያሉት አንዳንድ ጊዜ ሰው የሚሰጠንን አስቀምጥ የሚሉንን የሆነ ነገር የምንባለው ምንድነው ተየት ነው ወዴት ነው ብሎ ጥያቄ ማድረግ ለራሳችን ለደህንነታችን ተገቢ መሆኑን በዚህ ላይ መገንዘብ አለ። እናም እንግዲህ ይሄው ዛሬ ላይ ሰንዬን እስከ እህቷን ራሱ እስከ ማስጣት ድረስ አድርሷታል ማለት ነው። በዙሪያ የነበራትን ደስታ የነበራትን ያን ሁሉ ነገር ያሳጣት በቅጽበት ማለት ነው። ክሮቤል ትቷት ቢሄድ እንኳን ምንም አልመሰላትም ነበር። እህቷ፣ ጓደኞቿ በዙሪያዋ ሁሉም ነገር ስለነበረ ጭራሽ ምንም አልሆነ ነበር። ግን ዛሬ ላይ እንደምታዩት ሁሉንም ነገሯን አታለች። ዛሬ ላይ በጣም ደክሟታል። በጣም አሳዛኝ ነገር ሆኖባታል። ከዚህ ምን እንማራለን? ምንስ ነው? አንዳንድ ጊዜ ታማኝነትንም ከኛ ብቻ ሳይሆን ከሰው መጠበቅ አለብን። የምናደርጋቸውን፣ የምንቀበላቸውን፣ የምንሰጣቸውን ነገሮች ስንቀበልም ሆነ ስንሰጥ ግልጽ የሆነ ነገር እኛንም የማይጎዱ ሰዎችንም ህይወት የማያበላሹ መሆን እንዳለባቸው ነው አሁን ከዚህ ነገር የተረዳው ማለት ነው። የዛ ጊዜ ኒናየ ባታመልጥ ኖሮ ዛሬ የኒናየ ህይወትም የዛ ጊዜ በስፒድ እንደሚያልፍ ነበር። ሆኖም ግን ኒናየ እግዚአብሔር ረድቷት አመለጠች። ያንን ወደ ኒናየ አሳለፈችው ማለት ነው። ወደ ሰንዬ አሳለፈችው። ሰንዬ ዛሬ ዋጋ እየከፈለች ነው። በመጨረሻ እህቷንም እንኳን እንደ እናትም እንደ አባትም እንደ ሁሉም ነገር ሆና እያሳደገቻት ራኪብዬን እስከ ማጣት አድርሷታል ማለት ነው። አሁን ላይ እንግዲህ ብቻዋን እየታገለች ከጆከርዬ ጋር ጆከርም ሌላው ቀርቶ ለጆከርም ተርፈዋለች። ጆከርም ዛሬ ግራ ገብቶታል። ጆከር በራኪብዬ ዘንድም ተጠልቷል። ግን እሱም ለሰኒ እየጠቀምኳት መስሎት እንደዚሁም ደግሞ ለሰኒ ሲል ነው መስዋዕት እየከፈለው እንጂ ለራሱ ብሎ አልነበረም። ሆኖም ግን ራኪብ አላወቀችም። ምክንያቱም እህቷ አላስረዳቻትም። እውነቱን ደግሞ ታላወቅን ነገሮቹ ከባድ ናቸው። ስለዚህ ለእህቷም ነገሩን ሙሉ በሙሉ ብታሳውቃት ኖሮ እህቷ ጥላት አትሄድም፣ አብራ ትጋፈጥላት ነበረ። አብራት የመጣውን ነገር ለመቀበል ከእህቷ ጋር ሁሉንም ነገር ለመገደፍም ሆነ ለመቃወም ለሁሉም ነገር ለመላውም ትረዳት ነበር። ሆኖም ግን እሷ ሁሉንም ነገር መናገርም ሆነ ማውራት ፈጽሞ አልፈለገችም። ጸጥ ብላ ግን እራሷ እየተጎዳች ነው። እህቷንም አሁን ላይ እንግዲህ ጆከር በዛሬው ዕለት ሄዶ እየለመናት ነበር። እባክሽ 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 በማለት እንግዲህ የምንወደውና የምናከብረው እንደዚሁም ደግሞ አንደበተ እርቱ የሆነው ቅዱስዬም አብሮት ሄዶ አላምኖታል። ይህም ካልሆነ ዝቅ ብዬ እለምንሻለሁ፣ እባክሽ ራኪብዬ እባክሽ ወደ ቤት ተመለሺ። አሁን ላይ ሰኒዬን ባይሻት፣ ሰኒ እየተጎዳኝ ነው፣ ምግብም አበላም በማለት ተንበርክኮ ነው እንግዲህ እየለመናት ያለው። ቅዱሴም ደግሞ በኋላ አንድ ነገር የሆነች እንደሆነ ትጸጽቻለሽ። እህትሽ አንድ ነገር ከሆነች ከመሆኗ በፊት እህትሽን ወደ እህትሽ ጋር መመለስና ወደ ቤትሽ መግባት አለብሽ። በኋላ አንድ ነገር ስትሆን ትጸጽቻለሽ ብሎ ይላታል። እንግዲህ እሺ መለሳለሁ፣ ግን አንድ ነገር ካንተም እጠይቃለሁ። ወደ ቤት ተመለሽ ካልከኝ ካንተም አንድ ነገር እጠይቃለሁ ነው ያለችው። ምንድነው? እሺ ሲላት እሱን እቤት እነግርሃለሁ ነው እንግዲህ ወይንም ናውጣ ከቤቴ ውጣ፣ ትተሃት ሂድ። የምትወዳትና እንዳትጎዳ ከፈለግ ትተህልኝ እህቴን ሂድ። እህቴ ከኔ እኔ በቃታለሁ፣ ለእህቴ እኔ ያለሁላት ብላ ልትለው ሊሆን ይችላል።
ይሄን ካለችው ደግሞ እንግዲህ እንደምታውቁት እሱ ትቷት ደግሞ ተሄደ። የሙርሲ መጫወቻ ትሆናለች። በቁጥጥሩ ስር ያውላታል። እናገርብሻለሁ፣ ጉድሽን አወጣብሻለሁ እያት ነው። አሁን ሙርሲም አንድ ነገር አቅርቦላታል። እኔ እባክህ ደክሞኛል፣ እባክህ ተወኝ ደክሞኛል ብትለው ተደከመሽ፣ ድካም ተሰማሽ፣ ታቃትሽ አንድ ነገር ብቻ ነው ማድረግ ያለብሽ። እሱም ቀላል ነገር ነው። ጆከርን አሳልፈሽ ስጭን፣ ከዛ በኋላ ህይወትሽን ምሪው፣ የፈለግሽው መሆን ትችያለሽ። አንድ ነገር ብቻ ጆከርን አሳልፈሽ ስጪ ነው ያላት። ጆከር ይታሰር፣ አንቺን ነፃነትሽን አውጂ። እሷ እንግዲህ እንዴት አንተ ለምን እንደዛ ታደርጋለህ? በቃ ሀቅ ሲወጣ ደስ ስለሚለኝ፣ ሀቅ ሲወጣ ደስ ይለኛል። እንደዛ ከሆነ እንዴት ጆከር ሲታሰር ደስ ሊያስብልህ አይችልም። እውነትም ጆከር እንዳለው ከኋላ ሴራ እንዳለ ነው። ጆከር ያለው ነገር እውነት ነው። ከኋላ ሴራ ይዘህ ነው የመጣኸው፣ ሴራ አለ ትለዋለች። እንደዛ ከሆነ የራስሽ ጉዳይ፣ እንደዛ ከሆነ የራስሽ ጉዳይ። ግን ደክሞኛል፣ ሰልችቶኛል፣ ከዚህ ውስጥ መውጣት እፈልጋለሁ ካለች ጆከርን አሳልፈሽ ስጪኝ ነው ያላት። ለምን ጆከርን አሳልፈሽ ስጪኝ ካላችሁ እንደምናውቀው ሰንዬ ብቻዋን ነች። በዙሪያ ወንድ የለም፣ በዙሪያ የለም ምንም አለ ምንም። በአሁኑ ሰዓት እንግዲህ ያን የሚፈልጉትን ነገር እንዳያገኝ ያስደረጋቸው ማን ነው? ጆከር ነው፣ ወንድ ነው። በሚመጣበት እንትን እያለ እየተደባደቡም ቢሆን አገዛዝ ስላለ፣ ስለዚህ አሁን እሱ ሄደ ማለት እሱ ተው ማለት በነፃነት ሰኒን አገኛት ማለት ነው። ከዛም ማለፍ ሲል የሚፈልገውን ነገር የማግኘቱ ነገር ያን ያህል ከባድ አይሆንበትም። ማንም የሚታገለው ማንም የሚናገረው ነገር ስለሌለ፣ ስለዚህ አሁን እያስቸገራችሁ ያለው መሀል ላይ እያስቸገረው ያለው እየተሳፈጠው ያለው ጆከር ነው። ጆከርን የማስወገድ በአንድም በሌላም ጆከርን የማስወገድ እሱ ተተወገደለት በኋላ ደግሞ እሷንም ያስይዛታል። በቃ እያስፈራራታል። ምክንያቱም አንደኛውን ካስወገደ ደግሞ ያው አንደኛውን ቀስ ብሎ ስለሆነ ማለት ነው። እናም እሷም ቢሆን እንግዲህ ምናልባት በቀጣዩ ሀሳቧን ታልቀየረች አሁን ባለችበት የፈለገው ነገር ቢሆን ያረከውን ታደርጋለህ እንጂ ጆከርን አሳልፊ አልሰጥም ብለዋል። ሰንዬ እንግዲህ ጆከርና ሙርሲ ሲደባደቡ አይታ ነበረ። በመጮህ ታላቀቃቸዋለች። ከዛ በኋላ ወደ ክፍሏ ገብታ ክፍሏ አልጋዋ ላይ አረፍ ብላለች። እናም እንዴት ተለመደው ጆከር ወደ እሷ መጣና ነገሮቹ አውቃለሁ በጣም ይደብሩሻል፣ ያስጨንቃሉ ስላት እኔ ነገሮችን እያነሱ የሚያስጨንቀኝና እያነሱ እንደገና ቆስሌን የሚነካ ነገር አልፈልግም፣ የሚያራሳሳይ ነው የምፈልገው። ስለዚህ ዝም ብለህ እቀፈኝ። ማርየም እሺ፣ የሚያስፈልግሽን ነገር ለማድረግ ሁሉንም ዝግጁ ነኝ፣ ሁሌም ካጠገብሽ ነኝ። የሚያስፈልግሽና የምትፈልጊውን ነገር ለማድረግ ዝግጁ። አሁን የምፈልገው የድሮ ሰላሜን ነው። እንደ ድሮ እህቴን ማማከር፣ እንደ ድሮ ከጓደኞች ጋር መጫወት ነው የምፈልገው። እኮ የድሮዋ ሰኒ ናፍቃኛለች፣ ግን ደግሞ በእኔ የተነሳ ሰላምሽን ነሳውሽ፣ ነገሮች ተደበላለቁ እንጂ እኔም የድሮዋ ሰኒ ናፍቃ፣ ሁሉም ነገሮች እንዳሰብኩትና እንዳጠበቅኩት አልሄዱም ይላታል። አንተም ቢሆን አስበህና ጠብቀህ ያደረግከው ነገር አስበህና አቅደህ ያደረግከው ነገር የለም። ስለዚህ ህይወት አገናኘችን፣ ሁለታችንም ለየቅል ነበር። ሆኖም ግን ህይወት ነች በመጨረሻው ያገናኘች። እዛ ይኸው እድሜ ልካችንን የሚከተለንን ስተት ሰራ። የሆነ ሆኖ አሁንም ቢሆን እኔ ደስተኛ እንዲኮኝ ነው የምፈልገው ይላል ጆከር። እንዴት አድርጎ እንዴት በየት በኩል ነው የድሮስ ደስታ የድሮ ሰላሜ የሚመለሰው ጆከር ትለዋለች። እኔ እንጃ፣ እኔ ብዙን ደስታን ጋ ያለው ጎዳና ላይ ደስተኛ ነበርኩ። አሁን ግን አላቅም የትና ምንም እንዳለች እማቀው ታሪክ የለኝም። በአሁኑ ላይ ምንም የሚያጓጓኝ ነገር የለም። አንድ ነገር ቢኖረኝ ያንቺ ደስታና ደስተኛ መሆን ብቻ ነገር ነው እንጂ ሌላ የኔ የምለው የሚያስደስተኝም ሆነ የሚያጓጓኝ ነገር የለም። እኔም ቆይ አሁን ምንም አድርግልኝ ብልህ ታረግልኛለህ ትለዋለች። አዎ ቅንጣት ታህል አላመናታም። ምንም ያልሽኝን ነገር አረግልሻለሁ።
አንቺን የሚያስደስትሽ ነገር ይሁን እንጂ ቅንጣት ያህል አላቅማማም፣ ምንም ነገር አልልም። አንቺን የሚያስደስት ነገር ሆኖ የተገኘውን ሁሉ አርግልኛልሽኝን ለማድረግ ወደኋላ አልል። ታዳ ለምንድን ነው እንደዚህ ከራስህ በላይ የምታስብልኝ፣ ከራስህ በላይ የምትጨነቅልኝ ለምንድን ነው ትለዋለች። እና አልዋሽሽም በጣም ስለምወድሽ አሁን እንኳን በዚህ ልክ እየተፈተንና በዚህ ውስጥ እያለሁ ራሱ እወድሻለሁ። ያለፈውን ታሪካቸውን እኔ የወደድኩሽ ገና ሳላግትሽ ነበረ። ውስቢድ አንቺ እንደሆንሽ የምትታገጁና የምትታገችው አንቺ መሆንሽን ሳይሽ በጣም የጊዜያዊ የሆነ እውነት ዘለቄታ ባዳቅም በፍቅርሽ ጠባልኩኝ፣ በጣም ቁመትሽ ምናምንሽ ይላታል። እና ሳታግተኝ ነበር ያወደድከኝ ያፈቀርከኝ ትለዋለች። አዎ ከታገትሽ በኋላ ደግሞ ያለሽ ጽናትና ያለሽ ታማኝነት ለጓደኛሽ በጣም ጎበዝ ስለሆንሽ በቃ እንደዚች ያለች ሴትማ አታመልጠኝም በማለት እኔ ወደድኩሽ አፈቀርኩሽ፣ የነበረው ፍቅሬ በዛ ላይ ጨመረ ይላታል። ዛ አፈቀርኩሽ ይላታል። ሰው ማፍቀር ምን ያህል ከባድ እንደሆነ አውቃለሁ ትላለች ሰንዬም። የአንቺ ፍቅር ግን አይከብደኝም፣ ሁሌም መፈቀር ሲያንስሽ ነው። የአንቺ ፍቅር ፈጽሞ ለእኔ አይከብደኝም፣ ሁሌም አፈቅርሻለሁ፣ ሆኖም ሲያንስሽ ወድሃለሁ አልወድህም ወይንም ምንም እንደማልለ ፈርቻለሁ። ምክንያቱም አሁን ላይ ታለንበት አንጻር ተነሳስቼ በማለት እንግዲህ እሷ ግራ ትገባባለች። ምክንያቱም እወድሃለሁ የሚልም አንደበት ባወጣ አላቅም አልወድህምም አልልም። በሁለቱም መንገድ ላይ ነው እንግዲህ ሰንዬ። ምክንያቱም ያሉበትና ለሌላ ፍቅር እንግዲህ እንደምናውቀው ፍቅር ማለት ራሱን የቻለ ሰላም ነው። ፍቅር ማለት ምንም ነፃ የሆነ ደስ የሚል ህይወት የምታሳልፉበት ነው። ሆኖም ግን እነሱ ያሉበት ደግሞ ይኸው ህይወታቸው በጣም ከባድና አስጨናቂ ህይወት ስለሆነ በዚህ ሰዓት ማፍቀርሃለሁ ነው እወዳለሁ የሚባለውን ነገር በየት በኩል እንዴት አድርጌ ማውጣት እችላለሁ አለች። እውነቷን ነው፣ ትክክል ነው ሰንያ። ክብሮምን በጣም የወደድኩት ሰው ነበርኩ፣ በጣም ነበር የምወደው ትለዋለች ሰኒ። የሚያስከፋሽና ያንን የሚያሳዝንሽን ነገር በቃ አትንገሪኝ አለ። እንግዲህ ብዙ ጊዜ በተለይ ወንዶች ያለፈ ታሪክ ሴቶች ሊነግሯቸው ሲሉ አይወዱም የሚባለው ነገር ይሄ ነው። በቃ አትነገሪኝ፣ ስለሱ አትንገሪኝ፣ የሚያደግምሽና የሚያሰለችሽን ነገር አትንገሪኝ። የራሱን ተነገራት በኋላ የራሱን ተጨረሰ በኋላ ታዳመጠች በኋላ እሱ ግን ምናላት በቃ አትንገሪ ተይዋለ። ፈራ፣ በቃ ተጨነቀ። ደስተኛ የሚያረግሽን ነገር ብቻ እንድትከተይ ነው የምፈልገው። ደስተኛ የምኮኝበትን ነገር ከሆነ የትኛውም ላይ ሁኝ ይላታል። እሷም አመሰግናለሁ ነፃነቴን ስለሰጠኸኝ አመሰግናለሁ። ገና ምን አይተሽ እኔ ህይወትሽ ውስጥ ገብቼ የተመሰቃቀለውን ነገር ገና እያንዳንዱን ነገር አስተካክለዋለሁ፣ አሳምረዋለሁ። ከዛ በኋላ ደስ የሚልና አስደሳች ህይወት አብረን እንኖራለን ይላል። እንግዲህ ክብሮምም ደግሞ ተዛ እየፎከረባቸው ነው። ሆኖም ግን እኔ እንደኔ ሰንዬ ከጆከር ጋር ብትሆን ነው በቃ ይሁን ብዬ የምለው ከጆከር ጋር ነው። ምክንያቱም ጆከር ታማኝና ብዙ መስዋዕት የከፈለላት ጆከር ስለሆነ ሰንዬ ከዚህ በኋላ ከጆከር ጋር መሆን እንዳለባት ነው። እናንተስ ምን ትላላችሁ? ውድና የተከበራችሁ ቤተሰቦቼ አመሰግናለሁ። ላይክ ሰብስክራይብ አድርጉ።